እያየናቸው ነው። እነዚህ ግለሰባዊ ፈተናዎች አንተ እፎይ በምን አይነት ስነ ልቦና ነው የምትቋቋማቸው? በምን አይነት ስነ ልቦና ነው የምትቋቋማቸው? እንዴት ነው የምትሻገራቸው? እንዴት ታልፈዋለህ? ወደዚህ ትግል ለሚመጡ ሰዎች የአንተ መልስ አሃ ብለው ይዘውት እንዲሄዱ ያደርጋቸዋልና ምላሽ ምንድን ነው? ያ ትችቶች እንግዲህ የተለያዩ አሉ። አንዳንድ ትችቶች ራሽናል የሆኑ ትችቶች ይኖራሉ። ተገቢ የሆኑ እንደዚህ ባታደርግ፣ እንደዚህ ባይሆን፣ እንደዚህ መሆን የለበትም የሚሉ ስህተቶች አጉልተው የሚያሳዩ ናቸው። እነኛ እንደ አቀባበለ ነው። ተተቀበልካቸው፣ ትጠቀምባቸዋለህ። ስህተቶችን የሚያሳዩ በጊዜው ዲስኮንፈርት ሊያደርጉ ይችላሉ። ትችት የመቀበል ፍላጎት ከሌለ እንደዚህ አይነት ነገር ትክክል አይደለም የሚያደርገው ምናምን ስትባል እንደ ሰውኛ አንዳንድ ሰው ስንሆን ስህተቶቻችን የሚነግረን ወይም ደግሞ እንደዚህ አድርገሃል ስንባል የሆነ እንትን የተባልን የተሸነፍን ሊመስለን ይችላል። ግን በጣም ጠቃሚ ናቸው። ከተጠቀምንባቸው እነሱ ቆም ብለን ካሰብን ኦኬ እነኚህ ስህተቶች አሉብኝ ማረም አለብኝ ብለን ካሰብንና ካረምናቸው ይጠቅሙናል ማለት ነው። ስለዚህ እንደዚህ አይነት ትችቶች እጠቀምባቸዋለሁ። ኦኬ እንደዚህ ተብያለሁ፣ ነገ ማስተካከል አለብኝ፣ ነገ እነኚህም ማረም አለብኝ ብዬ አስባለሁ። ግን ምንድነው እሱ ከክርስትናውና ከእስልምናው አንጻር ከሁለት የተለዩ ቤተ እምነቶች የሚመጡ ትችቶችን በምን አይነት ስነ ልቦና ታልፋቸዋለህ ላልከው፣ ሁለቱ የተለያዩ ናቸው። ከእስልምናው የሚመጣው ትችት ኦልሬዲ ኤክስፔክትድ ነው። ምንም እንትን የምትለው ነገር አይደለም። ትልቅ እንትን ዝግጅት ምናምን የምትለው ነገር አይደለም። እንደው ካልተቃወሙ ምንድን ነው እሱ እያልኩ ያለው ትክክል አለም እንደ ልትል ትችላለህ ብለህ ከተቃወሙ ግን የምጠብቀው ነገር ነው። ምክንያቱም እነሱም እነሳቸው ታስገድዳቸዋል ዝም እንዳይሉ። ስለዚህ እንጆይ ነው የምታደርገበት ሲቃወሙ ስታያቸው። አንዳንዱ ያልከውን ትቶ ቦዲ ሼም ሊያደርግ ይሞክራል። ሌላ ነገር ውስጥ ይገባና ወይም በጥርስ ሙድ ይዛል፣ ወይም በአይን ሙድ ይዛል፣ ወይም በፀጉር ሙድ ይዛል፣ ወይም በአለባበስ። ይህንን ስታየው አንተ አሸናፊ ነህ። እዛ ጋር እንደ አሸናፊ ነው ራሴ የማየው። ኦኬ አሸንፌዋለሁ። አሁን ያለው አማራጭ ያለችው እችን ማድረግ ነው እንጂ ሀሳቡ ላይ አይደለም፣ አስተምሮቱ ላይ አይደለም። ያንን ኦልሬዲ አሸንፌዋለሁ በዛ ማለት ነው። እና አብዛኛውን ከሙስሊሙ የሚመጣው ተቃውሞ አሁን ላይ ብዙ የምትምላው ነገር አይደለም። ዲስማችን ተምረ በፊት ቢረዱ ብያምን ነበረ። ሲቃወሙኝ ባለማወቅ የሚቃወሙ አሉ አይደለ? ቢረዱ ቢያውቁት የሆነ ውስጥ እንትን የሚለው ነገር አለ መጽሐፎቻቸው ላይ ያለ ስላላወቁት አሁን እየዋሸውባቸው መስሏቸው ነው። እና ቢያውቁት ብዬ የሆነ ውስጥ የሚረበሸው ነገር አለ። ሲቃወሙ አውቀውት ቢሆን እኮ አይቃወሙኝም ነበር ምናምን ብዬ አስባለሁ። አሁን ላይ አብዛኛው ማነሳው ነገር እውነት መሆኑን ስለሚያውቁ እንደዚህ አይነት ሙግቱት ውስጥ እነሱም አይገቡ። ኦዲየንሱም ያውቃል። ከክርስቲያኑ ባልተናነሰ ኦዲየንሴ ሙስሊም ነው። ኮመንት ላይ ብትገባ 70-80% ኮመንቱ ሙስሊም ነው። ገስት ላይ ብትመጣ ሙስሊሞች ናቸው እንጂ ሙሉ ገና መዝሙር ሳልከፍት ነው በከፈትኩ 1 ደቂቃ ሳልቆየ ነው ገስቱን ሙስሊሞች የሚሞሉት። እና ብዙ የሙስሊም ኦዲየንስ አለኝ። በፊት ላይ የሰሩት ፕሮፓጋንዳ ነው። አሁን ላይ ግን ከሽፏል። ዝም ብለው የሚነዱ አይደሉም። የሚያዳምጡኝ፣ በጣም የሚወዱኝ፣ የሚያደንቁኝ ጭምር ሙስሊሞች አሉ። ስለዚህ ተቃውሞ ቢመጣ እንኳን ከሙስሊሞቹ ልቤ አሁን ድንጋይ ነው። ልቤ ድንጋይ ነው። ውሃ ብታፈስበት ድንጋይ ዝም ብሎ እንደሚያፈሰው ተቃውሟቸው ዲስማች ውስጤን የሚነካው ውስጤን የሚረብሸው አይነት ተቃውሞ አይደለም። ወደ ውስጥ አይገባም። ከክርስትናው ከመጣብህ ግን ተቃውሞ ትንሽ ይረብሻል። የውስጥ ተቃውሞ ትንሽ ይረብሻል። በፊት ላይ ነበር እሱ ምን አገባ እንደምረውስ ትምትሩት እንደዚህ አይነት ነገሮች በፊት ላይ ነበር። ቪዲዮ ይሰራብሃል፣ መምህራኖች በውስጥ ይጽፉልሃል። ምን አግብቶ ነው እስልምና ምን ተመጣው ማንንም ብሎ ምናምን የሚሉ መምህራኖች ጭምር
በውስጥ ይመጡልሃል ቴክስቶች። እሱ አሁን ይረብሻል። እሱ መስራት ሲጠበቅበት ጭራሽ እንዴት ሰራ እንደዚህ ያልክ ብሎ ይናገረኛል የሚለው በጣም እንትን ውስጥ ቁጭት ውስጥ ንዴት ውስጥ እንድገባ ያደርጋል። ኢሞሽናል አንስቴብል እንድትሆንም ያደርጋል። ነገር ግን አሁን ላይ መምህራኖችም ኖርማል ምዕመኑ እስልምና ላይ መሰራት አለበት የሚል ሁሉም ይስማማል። ያለ መረጃ እናወራም የሚለው ደግሞ ሁሉም ገዝቶታል። ስለዚህ አሁን አብዛኛው እንግዲህ በፐርሰንት ማናስቀምጠውም ስላላየን እያንዳንዱ ስላልቆጠርንም በማቀው ድረስ እንደው ቢቃወሙ እንኳን እንደዚህ ፊት ለፊት ወጥተው ቪዲዮ ሰርተው ወይም እንትን ሰርተው የሚቃወም ዲስማች የለም። አይደረግ ቢል እንኳን እናንተም አቁሙ እኛም እናቁም አይነት ይሆናል ወይ ነው እንጂ ፎያ ያድርጋል። በፊት ላይ እነሱ እንደፈለጋቸው ይበሉ፣ አንተ ምን አገባህ ነበር። አሁን ላይ እንደው ቢቃወም እንኳን አሁን ክርስቲያን የሚቃወም ካለ እናንተም አቁሙ የእኛም ይቆም ከሆነ ነው ሁለታችንም ይቆማታል እንጂ እናንተ የእኛን እየተቻችሁ እየነቀፋችሁ እኛ ዝም እንበል የሚለውን የሚቀበል ክርስቲያን አሁን ላይ የለም። እዚህ ደረጃ ደርሰናል። ስለዚህ ስነ ልቦናችንም አሁን እንዲህ በቀላሉ የሚናጋ የሚናወጥ አይደለም። አለት ላይ ነው የቆምነው አሁን ላይ። ትልቁ ክርክርና አሁን ደግሞ በጣም ለውጥ ያመጣው ይሄ በቅርቡ ከነሱ ኡስታዝ ጋር ሁሱ ከሚባል ልጅ ጋር ያደረጋችሁት ክርክር ነበረ እና እሱ ነገር በጣም ከባድ ተጽዕኖ ፈጥሯል በእስልምናው እምነት ተከታዮችም ዘንድ። እያየው ነው፣ ቪዲዮዎችን እያየው ነው። መስጊድ ውስጥ ጥያቄ እያመጡ ነው። እንደገና ሁለት ጎራ ተከፍለዋል እና በዚህም ላይ ደግሞ አንደኛው ጎራ አንደኛው ሆነው አንድ ይመስል የነበረው እስልምና አሁን ሁለት ቦታ ሆኖ ጥያቄ መጣ። ይሄ ሁላ የእናንተ ጸንቶ መቆየት ነው እና ስትቀበለው ለኡስታዙ ይምጣ የፈለገ ይምጣ ብለህ ስትቀበለው ይሄ እንደሚፈጠር ታውቅ ነበረ? የልጁን ጭንቀት አይ ነበረ። ልብሱን ይበላ ነበረ። ከመደንገጡ የተነሳ ኮፍያውን ገልብጦ ምንድነው መነጽሩን ገልብጦ ነበር ያደረገው እና ራሱን መቋቋም አቅቶት ጭንቅላቱ እንደዚህ ነበር፣ ይንቆራጠጥ ነበር። በጣም ጭንቀት ውስጥ የገባ ነገር ነበር። እንደውም ቀርቷል ተብሎ ነበረ ሲታይ የነበረው እና ምንድን ነው እየተፈጠረ ያለው አሁን? ይሄ እናንተ ደፍራችሁ በመውጣታችሁ መነጋገር በመጀመራችሁ ምንድን ነው የሚደርሳችሁ ኢንፎርሜሽን? እሱን እስቲ ለህዝቡ ገለጻ ብታደርግ ለህዝቡ። ከዛ በኋላ የገጠማችሁ ነገር ካለ ከኛ ይልቅ በውስጥም የሚደርሷችሁ ነገር ስላለ ምንድን ነው እየሆነ ያለው? እስቲ ያ እንግዲህ የአቂዳ ልዩነት አላቸው። የአቂዳ የሃይማኖት ሰፊ ነው ልዩነታቸው፣ እንዲቀላል አይደለም። ባይዘይ ልዩነታቸው ሴፍ የሚያማዝዝም እንደኛ እንደ ፕሮቴስታንት እና እንደ ኦርቶዶክስ አይደለም። ከዛ ይከፋል። አሁን ዝም ብለህ አስበው እስኪ ፕሮቴስታንትን የሆነ ማርያም ቤተክርስቲያን አምጥታቸው ታቦት አክብሩ ምናምን ስትላቸው ታቦት ሲወጣ ከዛ የሆኑ ካህናቶችን ወስደ ደግሞ የማርያም ቤተክርስቲያን ካህናትን የሆነ አንድ ውስጥ አዳራሽ ውስጥ እዛ ቀድሱ ምናምን ስትላቸው ፕሮቴስታንቶች እዛ ደግሞ እንትን ስትል ይመጣዋል። አብረው አገልግሎ ምናምን ስትል አይመጣውም። ሙስሊሞቹ ጋር ይኸውን የፕሮቴስታንቱና የኛ እንደውም አትሊስት ሴፍ አትማዘዝም። የሆነ ነገር ይይዛል። በቃ እንትን ብትልም ሰማው ቅድሚያ እሱን ረደው ግደለው ምናምን ብለህ አይደለም። በቃ ፕሮቴስታንት እንደዚህ ነው ወይም እንደዚህ እያልክ ነው። የቃላት እንትኖች ነው የሚኖሩት። አስተምሮቱ ላይ ነው የምትለው። የዋብያው ግን እንደዛ አይደለም። ነባሩ የአባሹን ሙስሊም የማጽዳት ስራ ነው የሚሰራው። የማጽዳት ስራ ነው የሚሰራው። ኃይል አቅም ካገኘ ደግሞ የመግደል ስራ ነው የሚሰራው። መጽሐፍቶቻቸው ላይ ነው ያለው። ባይዘይ
የሩቁን ጠላታችሁ ከመዋጋታችሁ በፊት ቅርባችሁ ያለውን አጽዱ የሚል አስተምረዋል። የቅርቡ ጠላት ተብሎ የሚታመነው አባሹ ነው። እነኛን ካጸዱ በኋላ ነው አይሁድና ክርስቲያን መዋጋት ያለባችሁ ይላል መጽሐፋቸው። ከኤቴስትም ወይም አይሁድና ከክርስቲያኖች መጥፎዎቹና ክፉዎቹ የሀባሹ ወይንም ደግሞ ሱፊው ነው ይላል። ምክንያቱም እነሱ ውስጥ ሆነው ሌላ እንዳይመጣ እንቅፋት ናቸውና 3 ቀን ስጧቸው ነው ተውበት አድርገው ወደ እስልምና ሊመጡ ወደ ዋሃብያው ሴክት እንዲመጡ። ካልሆነ ግን እነሱን አንገታቸውን ቆርጠ ቆሻሻ ውስጥ አለው ነው የሚለው። ስለዚህ ይሄ ሰፊ ልዩነት አለው። አስተምሮ ከተነሳ እንደዚህ አይነት ነገር ይፈጠራል። አውቀዋለሁ። አቂዳ ነው ይሄንን ደግሞ ያመጣው ልዩነታቸው ላይ ማለት ነው። የአንደኛውን ሀባሾቹ የዋብያን አላህ ጣዖት ነው የሚሉት፣ ሀባሾቹ የዋብያን አላህ ጣዖት ብለው የሚሉት፣ ዋብዮቹ ደግሞ የነኝን መቃብር አምላኪዎች ብለው ነው የሚሏቸው። ሁለቱም አንዱን ይፈራረጃሉ በመጽሐፍቶቻቸውም ላይ በሊቃውንቶቻቸውም ደረጃ ማለት ነው። ስለዚህ ያለን አማራጭ ምንድን ነው? በነቢያት የተሰበከው አምላክ ማን ነው ሲባል የእናንተ አምላክ ዋብያ እንደመሆኑ ልጁ ጣዖት ነው። ጣዖት ከሆነ ደግሞ ነቢያት ሊሰብኩት አይችሉም፣ ፍጡር ነው። ስለዚህ ያለን አማራጭ ምንድን ነው? የፍጡር ባህሪያቶችን አሳይተን ፍጡር መሆኑን ማሳየት ነው። ያንን አደረግን። ያንን ስናደርግ ነገ ምን ሊፈጠር እንደሚችል አውቀዋለሁ። ኦልሬዲ ቪዲዮ ካሳየ እንትናችን ከውይይቱ አስቀድሜ ተናግሬዋለሁ ይሄ እንደሚፈጠር። እስቲ አንዴ እሱን ሸልሞ እኔን የከሰሰው መጅሊስ ነገ ወይም መርዶ ይቀመጣል ወይንም ደግሞ ርችት ይተኩሳል። የደስታ ከውይይቱ በፊት ነው መጅሊሱ ስለሆነ ከውይይቱ በፊት የተናገርከው? ከውይይቱ በፊት ኦኬ፣ ከውይይቱ በፊት ምክንያቱም መጅሊሱን አድሬስ ለማድረግ ስለሆነ አቂዳ ከተነሳ መጅሊሱን ይመለከታል ማለት ነው። ታርጌታችን መጅሊሱ ነው። እዚህ ጋር ቲክቶክ ያሉት አለም ታርጌታችን እኛ እኔን ሂምሌን ለማድረግ ሳስበው መጅሊሱ የሐሰት ድራማ ሰርተው የተጫወቷትን ቁማራ ወይን ተበልጠናል ይሏታል ወይንም በልጠናል ይላሉ። አላማችን ቲክቶክ ላይ ያሉትን አይደለም፣ አድሬስ የምናደርገው መጅሊሱን ነው። እውቅና ሰጥቶ የሸለመውን መጅሊሱን ነው። እኔ ላይ ከክልል እስከ ወረዳ ከዞን እስከ አዲስ አበባ እስከ አገር አቀፍ የመግለጫ ማዕት ሲያወጣብኝና የተለያየ ነገር ሲያደርገኝ ከቆየ በኋላ በየቦታው ኢሚዲየትሊ እውቅናና ሽልማት ለሰጠው ለዚህ መጅሊስ ነው አድሬስ የምናደርገው። እና ድጋሚ ወይን ይደሰታል መጅሊሱ ያንን እንደተደሰተው እሱ ነው ወይንም ደግሞ ሀዘን ይቀመጣታል ማለት ነው። ምን ቀን ነው ፎይን እንትን ያልነው የሰደብነው የተቸነው የከሰስነው የሚልበት ይሆናል መጅሊሱ። ምን ስንሆንስ ነው ይህንን የሸለምነው እንደዛ ድራማ የሰራ ነው ብሎ ይላል ወይንም መጅሊሱ። ወይንም ደግሞ ትክክል ነበርን እፎይን ማሳደዳችን እፎይን መክሰሳችን ትክክል ነን ይላል መጅሊሱ ማለት ነው። ለእኔ ትልቅ ቫሊዩ ስላለው ይሄ እዚህ ቲክቶክ ሮ በሚለው ታዋቸው እነሱ በረሮ ናቸው። እንኳን በእኛ ሰዎች በራሳቸው ሰዎችም ከቲክቶኮች የሚያውቃቸው የለም። ቢገርም እንግዲህ ይሄ ከውይይቱ አስቀድሞ አንድ ቀን በፊት ነው የተናገርኩት። አድሬስ የምናደርገው መስጊድ ላይ ነው፣ መጅሊሱ ላይ ነው። ምክንያቱም መጅሊሱ ይሄንን ኡስታዝ ከኔ ጋር የተወያየውን በየቦታው የጀግና አቀባበል አደረጉና ጀግና አቀባበል ተብሎ እነሱ የተለያየ ሽልማት እንደ እንትን አይ ቲንክ እንደ አፋር ምንድነው ሸልመውታል። እንደ አፋር መንግስት ብቻ እንደዛ ነገር
እኔን ሂምሌት ለማድረግ እኔን ከእያንዳንዱ አፋር እዚህ ቦታ መግለጫ ሲያወጡብኝ ከሻሸመኔ፣ ከስልጤ፣ ከአዳማ፣ ከባህር ዳር፣ አዲስ አበባ፣ እንደ ኦሮሚያ፣ እንደ ኢትዮጵያ መጅሊስ መግለጫ እንዳለ በየቦታው መግለጫ ሲያወጡብኝ ለሱ ደግሞ የተለያየ ሽልማት እንትን ሲሉ ያው እኔን ሂምሌት አድርጎ እሱ እንትን ለማድረግ ነው። የእነሱን ሞራል ግንባታ ገነቡ። በቴሌቪዥናቸው አቅርበው እንትን አሉ። እኔንም አሸባሪ እንደዚህ ለእኔ የተለያየ ገንዘብ ፈንድ ሰበሰቡ። በቴሌግራምም በቲክቶክም በዋትስአፕም ያው እኔን ለማስገደል ለመሸለም አይደለም ገንዘብ የሰበሰቡት። እኔን ለማስገደል ገንዘብ ሰበሰቡ፣ እነሱ ደግሞ ለመሸለም ገንዘብ ሰበሰቡ። ለእኔ በአመቱ አገናኘን ማለት ነው። ጀግናችን ካሉት ጋር በአመቱ ቪዲዮ ሰሩና ቀጠፉብኝ። የውሸት ነው። ውይይትም ሳልቀበል ተሰብስበው 9 ሆነው ቀረ ብለው ዋሹብኝ። እኔ እኮ ምንም ውይይት አልተቀበልኳቸው። ምን አሉ? ውሸታም መሆናቸውን በዚህ ብቻ ሰው አይቶ ከእስልምና መውጣት አለበት። ስለምንም ውይይት ከእነሱ ጋር ሳልስማማ ስለምንም ውይይት ሳልነጋገር ቤታቸው ተሰብስበው 9 ሆነው ሳይመጣ ቀራሉ። ቲክቶክን አጥለቀለቁት፣ ፌስቡክን አጥለቀለቁት። እፎይ ፈረጠጠ ቀረ። ለ9 ይጠብቀዋሉ። አንድ እኔን ለ9 ይጠብቃሉ ቤታቸውን ከፍተው። ከዛ በዚህ ውስጥ እንግዲህ ምን ትላለህ? ባልተስማማት ባልተነጋገርክበት ቤታቸውን ከፍተው ሲንወያይ ብዬ እንትን ስላቸው ሚዩት አድርገውኝ ከዛ በኋላ ወዲያው ይገደል ብለው ሰው ላኩብኝ ማለት ነው። ኤኒዌይስ በአመቱ ጠበቁና ደግሞ አሁን ተሰብስበው ቤታችን ስንጠብቀው ቀረ፣ ፈራ፣ ሮጠ፣ አመለጠ ምናምን ብለው እንዳለ ሶሻል ሚዲያውን አጥለቀለቁት። ከዚህ ውስጥ ሙስሊሞች የታዘቡ ለምን ትዋሻላችሁ? ብዙ ቪዲዮዎች አሉ። አልተቀበለም እፎይ ለምን ደግሞ ዋሹት? ያሳፍራል ብለው ምላሽ ሰጥተዋል። ሜይ ቢ ማሳየትም ካስፈለገ እነሱንም ማሳየት ይቻላል። ሰዓት አለ። ያንተ ነው አየሩ። ምንም ችግር የለም። አለ ካለ አሳይለት ወንድም አለ። መላክም ትችላለህ። መረጃ ካለ እነዛ መረጃዎች ለቴክኒሽያኑ መላክ ትችላለህ። እንድታውቅ የምፈልገው አድማጭ ተመልካቾቻችን ከላክላቸው ላክልን። ይሄ ቤትህ ነው። ምንም የሚያጨናንቅ ነገር የለም። የሚቀርበው ጥያቄ ለእነሱ ምላሽ የሚሆን ስለሆነ እውነትን ለማውጣት ስለሆነ ተረኛ የሚገባብን የለም እና የፈለግከውን ማቅረብ ትችላለህ። እንደደረሰህ ቴክኒሽያኑ ማቅረብ ትችላለህ። ቀጥል። እስከዛ አንተ እዚህ ያላችሁት እንደነገርኳችሁ ታብታብ አድርጉ። 5.5 ሚሊዮን ገብቷል። ቲክቶክ ጋር ሄዳችሁ ማየት ትችላላችሁ። 5.5 ሚሊዮን ታብታብ አድርጓል። 117,200 ሰው ደግሞ ሼር አድርጓል። 117,000 ሰው 6,000 ሰው ቁጭ ብሎ በግልጽ እያየ ነው፣ እየተራዳ ነው። ታብታብ በማድረግ ጊፍት በመስጠት በጣም ደስ ብሎኛል። ወንድማችንን ራሱ በጊፍት አጨናንቃችሁታል። አንበሳ ያወረዳችኋላችሁ። አበባም ኮፍያም አጠቃላይ የተንቀሳቀሱ መኪና ሞንታርቦ ተመድቦ ነው። ይሄ ሰው ግን ከራሳችን ሰዎች ድጋፍ የለውም። ከራሳችን ሰዎች የሚያበረታታው የለውም። መጨረሻ ላይ ምን እንደሚናፍቀው ምን እንዳጣ ምን እንደሆነ በዚህ ነው የምናጠቃለው የዛሬውን ማለት ነው። 87,300 ሰዎች በእፎይ በኩል ገብታችኋል። 87,300 ሰዎች ሁላችሁም
ጊፍት እንድትሰጡት። ከአይምሮም ነፃ ትሆናላችሁ፣ ከህሊናም ነፃ ትሆናላችሁ። መሳቀቅ የለባቸውም። ስላሉበት ሁኔታም ወደፊት ወደኋላ እንገልጻለን። ነገር ግን ሊረዱ ሊታገዙ ከአጠገባቸው ቆማችሁ አለን ልትሏቸው ይገባል። ግዴታ ነው። ይህንን እኔ ያስገድዳችኋል። ገዳማትን አድባራትን እርዱ እያልኳችሁ እንዳልኳችሁ ሁሉ እነዚህም ልጆች ያሉበትን ሰቀቀን ያሉበትን መከራ እኔው ነኝ እና የማውቀው ሊረዱ ይገባል። ዱቄት ለሚቀቡ ጋጠወጥ ስራ ለሚሰሩ ሀገርንም ባህልንም ሃይማኖትንም ለሚያሰድቡ ሰዎች ካርዳችሁን እየጫራችሁ አንበሳ የምታወርዱ ሰዎች ስድብ፣ ጋጠወጥነትን፣ ብልግናን ለሚያስፋፉ ሰዎች ብሮቻችሁን እያወጣችሁ የምትደግፉ ሰዎች እነዚህን ወንድሞች መደገፍ ያውም በስንት ችግር በስንት ስቃይ በስንት እንትን ውስጥ ያሉትን እኔ የደረሰብኝን ስለማቅ ነው። እኔ ያንን ተሻግሬዋለሁ፣ አልፌዋለሁ። የእኛ ሰው ለእኛ ሰው አይሆንም፣ የታወቀ ነው። እኔ መምህራኖቼ፣ ጓደኞቼ፣ ያገለገልኳቸው ጳጳሳት ሚሊዮን ብር ያስገባሁላቸው ከችግር ያላቀቅኳቸው እነሱ ለሚበሉት ደሞዝ እኔ ከራሴ ኪስ አውጥቼ 400-500 ብር የሰጠኋቸው በተሰደድኩ ጊዜ ሁለት ሰዎች ከኔ የቆሙት፣ 3 የምታውቋቸው በስም የምታውቋቸው 2-3 ሰዎች ቀሲስ ሳሙኤል ዋላ፣ ቀሲስ ያሬድ ከኦሃዮ፣ ቀሲስ ሱራፌል ከኢትዮጵያ ጀምሮ ልጆች የምመደገፍ እነ ቀሲስ እነ ዘማሪ ታዲዮስ ከነ ሚስቱ ከነ ሳራ ሌሎች በቁጥር የሚታወቁ እነ ሀረግነማ ከእስላም እንኳን አህመዲ ሰባኪያኑ ካህናቱ ጳጳሳቱ አልፌዋለሁ፣ ግን ተሻግሬዋለሁ። ያን ዘመን ከነ ልጆቼ ፍዳ መከራ በልቼ ተሻግሬዋለሁ። እኔ ህመሙ ስለሚሰማኝ ነው። እነዚህ በአገልግሎት ላይ ያለው ሪስክ ወስዶ እኔ እንደፎይም አይነት ደግሞ አላየሁም። የፈለገ ይሁን አይጹም፣ አይጸልይ፣ አይስገድ፣ ምንም ነገር ምንም ነገር አያድርግ። ፊቱን ገልጦ ገጹን ገልጦ አምላኬን መድኃኒቴን መሰደብ የለበትም። አምላኬ መነወር የለበትም። ጳጳሱ ዝም ቢሉ ሰምተዋል። ፓትርያርኩ ዝም ቢሉ ሰምተዋል። ሲኖዶሱ ሰምቷል። ጭራሻውን አብሮ ሊጸልይ ነው። አብሮ ቆሞ ሊጸልይ ነው። አብሮ ቆሞ ለፖለቲካው ስርዓት ምርጫው እንዲሳካ በፊት ሲኖዶሱ የሚያዘውን የሃይማኖቶች ጉባኤ የተባለው አዞ ሊጸልይ ነው። መስቀል ሊወጣ ከእስላሞቹ ጋር መስቀል ሊወጣ ከጴንቶች ከማያምኑት ጋር ቆሞ ሊጸልይ ነው። ሰምተዋል። እነሱ አምላካቸውን እንጀራቸውን ኢየሱስን ሰብከው ስለ ኢየሱስ ቀድሰው ለኢየሱስ ቀድሰው ሆዳቸውን ከርሳቸውን የሚሞሉ ቪላቸውን የሚሰሩ ቢያምርባቸው ጌጣቸው ኢየሱስ ነው። ቢለብሱት ጌጣቸው ኢየሱስ ነው። የጣመ የላመ ቢበሉ ቢከብሩ በኢየሱስ ነው። ይሄ ያከበራቸው ሲሰደብ ሲጻፍበት እንደ ተቋም ዝም ብለው ማህበረ ቅዱሳን አንዴ ቢጀምር ወረዱበት። አንዲት ቃል ምላሽ መስጠት ቢጀምር ሌሎቹንም ፍዳ መከራቸውን ያሳዩት። በእኛ በኩል ችግር አለ፣ የታወቀ ችግር ነው። እንግዲህ እግዚአብሔር የተመረጡትን አለሁ የሚሉትን ተወና ሰንበት ትምህርት ቤት ውስጥ የሌለ በክህነት አገልግሎት ውስጥ የሌለ በሰንበቴ ውስጥ የሌለ በህንፃ አሰሪ ኮሚቴ ውስጥ የሌለ ከመንፈሳዊ ኮሌጅ ከመቀሌው ፍሬምናጦስ ከአዲስ አበባው ቅድስት ሥላሴና ቅዱስ ጳውሎስ ከየትኛውም የአብነት ትምህርት ቤት ያልተመረቀ ስለ ማርያም ብሎ በመላ ኢትዮጵያ ዙሮ ለምኖ ያልተማረ ድጓውን ጾመ ድጓውን ዝማሬ መዋሥዕቱን አቋቋሙን ቅኔውን ያልቀጸለ ብሉያትን ሐዲሳትን ያልጠነቀቀ ያልተማረ እግዚአብሔር መምረጥ ይችልበታልና መረጠው፣ አቆመው። ያንተ ምስክርነት ይሻለኛል፣
ያንተ እውነት ይሻለኛል የምትታበይበት ነገር አሳጥቶ ነው እግዚአብሔር አንተን የሚያቆምህ። እንግዲህ እንደ ስብከትም አድርጎኛል። ለእፎይም እየነገርኩትም እኔ እኮ ከየኔታ ገሌ ነው የተማርኩት። እኔ እኮ እዚህ ገዳም እዚህ ደብር ሄጄ ነው ደብረ አባይ ሄጄ ቅዳሴውን አስመስክሬ፣ ዋሸራ ሄጄ ቅኔ አስመስክሬ፣ ቤተልሔም ሄጄ ድጓ መለከተው አንድ ድጋፍ የለውም። እንደውም ይጽፉበታል፣ እያየው ነው። ማን የወከለው ማን ነው እንትን ያለው ማን ነው እንትን ይሄ ትክክል አይደለም። ወክያለሁ አላለም። ስለ አምላኩ አምላኬ ጌታዬ ነው፣ አምላኬ ንጉሴ ነው፣ ስላሴ አንድም ሶስትም ናቸው ብሎ ለመናገር ቤተክርስቲያኔ አልተሳሳተችም፣ የተሳሳተው የእናንተ ነው ብሎ እነሱኑ የሚሞግትን ሰው እንዲህ ማድረግ። ስለዚህ ጽፋለሁ። ቴሌቪዥኑን የከፈታችሁት እንዲህ አይነት ነገር በእውነት ሰራዊተ ጌዲዮን እጅግ አድርጌ አመሰግናችኋለሁ። የዘመድ ሚዲያን ሰዎች እጅግ አድርጌ አመሰግናችኋለሁ። ይህን ቴሌቪዥን ስለከፈታችሁት 50-100 ብር እያዋጣችሁ ይህን ስላደረጋችሁ እጅግ አድርጌ ቆሜ አመሰግናችኋለሁ። ቆሜ ስለዚህ መረዳት አለባቸው፣ መሰቃየት የለባቸው፣ መራብ የለባቸው፣ መጠማት የለባቸው። ግዴታ ነው። እነሱ የእናንተን እርዳታ ፈልገው አልመጡ። ረሃቡን፣ ስቃዩን ምኑን ችለው ነው ያሉት። እነዚህ ልጆች መርጠን ስማቸውን መርጠን ስለ እምነታቸው የተሰደዱትን የተጎሳቆሉትን እንደማናችሁም አጡም አገኙም በሀገራቸው መቀመጥ ሲችሉ ፍዳቸውን የሚበሉትን ወንድሞቻችንን የእያንዳንዳችሁ ኃላፊነት ነው። ይሄን መርሃ ግብር ያያችሁ በዘመድ ቲቪ የሳተላይት፣ በዘመድ ቲቪ ቴሌግራም፣ በዘመድ ቲቪ ትዊተር፣ በዘመድ ቲቪ ራምብል፣ በዘመድ ቲቪ ዌብሳይት፣ በእፎይ ዩቲዩብ፣ በኢትዮ ቤተሰብ ዩቲዩብ፣ በዘመድኩን በቀለ ቲክቶክ ይህን መርሃ ግብር ያያችሁ ዕዳ በደል ፍዳ አለባችሁ። እኔ ተናግሬያለሁ። መሬት ስሚ፣ ሰማይ አድምጪ፣ ቤተክርስቲያን መስክሪ። ሊበረታቱ ይገባል። ለመመስከር መሳደብ አይደለም፣ መበጥበጥ አይደለም፣ ማዋረድ አይደለም። ይሄ ክርስትናውም አይፈቅድም፣ ሃይማኖታችንም አይፈቅድም፣ አስተዳደጋችንም አይፈቅድም። የእኛ ጌታ ኢየሱስ ክርስቶስ መድኃኒታችን ይሄን አላስተማረም። በኢየሱስ ክርስቶስ ላይ ለሚነሱ ጽርፈቶች ግን እውነትን አውቆ መርምሮ አይ ብሎ መልስ መስጠት ተገቢ ነው። ይህን የሚያደርጉ ሰዎች መበረታታት ስላለባቸው ማለት ነው። ቀጥል እፎይ። ድምፅ ሚዩት ነህ። ያ ቅድም ወደ ጠየቀኝ እንመለስ እና ከውይይቱ ጋር በተያያዘ ስለሆነ የጠየቀኝ እንዲፈጠር ስለሆነ እስኪገኝ መረጃ እስክሰጥ ነው ይሄን የተናገርኩት። ቀጥል። ያ ቪዲዮን እስከሚያዘጋጀው ድረስ እንዳልኩ አስቀድሜ ከውይይቱ በፊት መጅሊሱ ይህንን ነገር እንትን እንደሚል ጠቁሜ ነበረ። ወይ አድሬስ የምናደርገው መጅሊሱ ጋር ነው የሚል አስቀድሜ ተናግሬው ነበረ። እንዳልኩትም ነው እንዳያችሁት፣ ከዛ ከውይይቱ በኋላ እንዳያችሁት መጅሊሱ ጋር አድሬስ እንዳደረግን በየመስጊዱ መነጋገሪያ ሆኗል። ውጥባ ላይ ተነስቶ አጀንዳ ሆኖ ትምህርት ተሰጥቶበታል። ዋብያ ቴሌቪዥን ፕሮግራም ላይ ጥያቄው ቀርቧል። ቀጣይ ምላሽ እንሰጥበታለን ብለው አይደኖ ቀጣይ ምላሽ ሲሰጡበት አይሰጡበት አላውቅም። በጊዜው ግን አድባብሰው ነው ያለፉት። ያው ታክቲካል ናቸው እነሱ። እንደዚህ አይነት ነገር ሲመጣባቸው ሀባሾቹ እንዳይባልኑባቸው የማድረግ ስራ ጎበዝ ናቸው። ሀባሾቹ ግን ተጠይቀው ነበር ቴሌቪዥን ፕሮግራም ላይ። እነሱ ሊትራሊ እንደዚህ የተባለው ፍጡር ነው፣ ፈጣሪ አይደለም ይሄ፣ ያውም ከፍጡርም አስቀያሚ ፍጡር አካለ ጎዶሎ ነው ይሄ፣ እንደዚህ አይነት አካል ሊመለክ አይገባም ብለው ምላሽ ሰጠውበታል። ልጁ ኡስታዙ መጥቶ እኔ ጋ አምላኬ ብሎ ዲፌንድ ያደረገለት
ጭንቅላት ይኑራ አይኑራ አላውቅም፣ ግን እግር አለው ብሎ ያለውን ይሄ ፍጡር ነው ፈጣሪ አይደለም ብለው አባሾቹ ምላሽ ሰጥተዋል። ዋብዬዎቹ ደግሞ ተጠይቀው ነበረ፣ አለባብሰውት አልፈዋል። ቀጣይ ምላሽ በሰፊው እንሰጥበታለን ብለው ዋብዬዎቹ አለባብሰው በቴሌቪዥን ፕሮግራሞቻቸው ላይ የተለያዩ የመስጊዶች ሁጥባ ላይ ምላሽ ለመስጠት የሞከሩ አሉ ሀባሾቹ። እንዲሁም ደግሞ በፌስቡክም በዩቱብም በቲክቶክም እናንተም እንዳያችሁት ይሄ የእኛን አላህ አይወክልም ኡስታዝ ዞት የመጣው መጅሊስ እንግዲህ መጅሊሱን አድረስ የማድረግ ስራ ነው እንሰራው ብለን ነበር። ስለዚህ መጅሊሱ ይኮራበታል አይኮራበትም ምናየው ብለን ነው። ስለዚህ መጅሊሱ የሸለመው እና አላህ ብሎ ያለው ፍጡር እንጂ ፈጣሪ አይደለም የሚል አቋማቸውን አሳይተዋል ማለት ነው። አስቀድሞ ይሄ ውይይቱ እንዴት ነው የተፈጸመው እንዴት ነው የተካሄደው ለሚል ግን እንዳልኩ አስቀድሞ እኔ ባለለውበት እኔ ባላልኩበት 9 ሆነው ተሰባስበው ቤታችን ቀረ ሳይመጣ ምናምን ብለው ዋሹብኝ። ከዛ በኋላ የሆነች ጆኒ አይ ቲንክ እንደዛ የሚል ቲክቶክ ስም ያላት እሷ ነች ፖስት ያደረገችው። ክርስቲያን ራሳቸው ሙስሊሞቹ ራሱ እንደዋሹብኝ ምስክርነታቸው መስማት ይቻላል። የተወሰነ 1-3 በተከታታይ አቅርብለት። ውሻ ወረበል ካባ ውሻ እያላችሁ ያለ ነው ዛሬ ኢስላም ወይስ ክርስትና የትኛው እምነት ነው ትክክለኛ የሚለው ፊት ለፊታችሁ እናንተ ፊት በቃ በስነ ስርዓት ይታያል። በስነ ስርዓት ይሄ ትናንትና ፕሮግራም ማለት ነው። ሀቅ መናገር ጥሩ ነው። ሀቅ መናገር ጥሩ ነው። አስቀድሞ ፕሮግራሙ ሁለቱም ሰው ተስማምቶ ቀጠሮ ሰዓት ተይዞ ሶስተኛ ሰው ገለልተኛ ሰው ማንጋው ይደረግ እንደዚህ ውይይት ተደርጎ ነው እንጂ አንድ ቡድን ብቻ ጠርቶ ለምን አልመጣም ያዙኝ ልቀቁኝ ይሄ ተገቢ አይደለም። ሀቅ መናገር እኔ ያልመሰለኝን ነገር ያልተመቸኝን ነገር አስቀድሜ እኔ ይሄ ልጁ እንደማይመጣም እንትኑም ትክክል እንዳልሆነ አጥሪውም ትክክል እንዳልሆነ እኔ ተናግሬያለሁ። ማንነት ይታያል ማለት ተግባባ። የእፎይ ማንነት የዲያቆኑ ማንነት ይታያል። ስለዚህ ይህንን ነገር ለማየት ደግሞ የሚመጣ ከሆነ እንግዲህ ያው እኛ እውነት መቆም የሚችል ከሆነ እነዚህ ወንድሞች መቆም የሚችል ከሆነ እንግዲህ እንጠብቀዋለን። ውሻ በልካባ ውሻ እንዴ 8 ኡስታዞችን ቀብራቸዋለሁ። ቀበሩክ ወረበል ቀበሩ ምራቄ ሲበዛብክ አላህ ምስክሬ ነው። ምራቄ ሲበዛ አንተ ለአንተ ነው ያፈርኩኝ እንዴ ወረበል አፈርኩኝ። ግን እንደዚህ አይነት ነገር ለምን ታደርጋላችሁ ሙስሊሞች? እኔ አያፋርኩኝ በእውነቱ ከሆነ ማለት ነው። ለምን ይዋሻል? ብዙ ካልተረዳናቸው ነገሮች ይህንን ስታከብራለች፣ ልብስ ብላ ትጠራለች፣ ምግብ ብላ ትጠራለች። ይህንኛውን አሳልፈውና ይበቃል። ይህንኛው እንግዲህ አንደኛው ነው። እኔ አፈርኩኝ እያለ ያለው እንግዲህ አሁን ሙስሊም ነው። ለምንድነው እንደዚህ የምታደርጉት? አቀናብረው ለቀው ነው። እችኛውም ሙስሊም ነች። ምን ትላለች? መስማት እፎይን አደነኩ። ጀግና እናት ወልዳለች። ጀግና እኔ ጀግና ሰው በጀግና ሰው አይሁድ ይሁን ከጀግና ሰው ጎን ነው የምቆመው። ከእውነተኛ ሰው ጎን ነው የምቆመው። አይሁድ ይሁን አይሁዶችን ጣላቸዋለሁ በሚያደርጉት ጭፍጨፋ ምናምን። ነገር ግን ጀግንነታቸው ያኮራኛል። እፎይም ልክ እንደ እስራኤል ነው ትናንትና የሰራው። ለምን ናቶሎ ቤታችን ናቶ እንደ ህፃን ልጅ እንደ ውሪ ናቶ ለምን ነው ይመጣው? ምን ስለሆነ ነው የሚስመጣው? ትናንትና 1 ዓመት ሙሉ የውይይት ጥሪ ሲል ነበር አይደል እንዴ? ዓመቱን ሙሉ አልወያይም ያላችሁ ሰዎች ተሳዳቢ ከሆነ ለምን ዛሬ ውይይት ጥሪ ያደርጋል? ተኩላ የሚባለው ኡስታዞችን እንትን ሲል ምናምን ነገሩን ለማፍረድ ፖለቲካ ነው። እና ትናንትና እናት የወለደችው ፖለቲካውን አክሽፎታል። ከአሁን በፊቱም ተሳዳቢ ነው እሱ ቤት መጥተው ሲሄዱ 2 ቁማር ተበልታቸዋል። ፖለቲካ እፎይን አትደርሱበት። የእውነት እኔ ላስቃብጥ አይደለም። እኔ እፎይ ጋር ምንም አይነት ግንኙነት የለኝም። እውነትን እውነት ስለምል ነው። ከአሁን በፊት 2 አራዳ ለአራዳ አይሸዋወድም። 2 ጊዜ ነው እንትን እሱ ቤት ሄዶ ፖለቲካ ሊሰሩበት ነበር። ፖለቲካውን መለሰው። ትናንትናም እና እንደዋለች እንኳን ማለት እሱ ቤት እነሱ ቤት ሊሄድ ምናምን ያለው ለሚሄደው ትክክለኛ ውይይት ከፈለጋችሁና ለትክክለኛ ለህዝብ እናሳውቃለን። ህዝብ የምታሳውቀው ምንድን ነው? ለህዝበ ሙስሊሙ ኢየሱስ ክርስቶስ አምላክ ነው ብለን ነው የምታሳውቀው?
እውነቱን እናሳውቃለን። እኔ በጣም ይሰብኩ ህዝቡ እውነቱን ይወቅ። እውነቱን ማውቀን አልሐምዱሊላህ ረብል ዓለሚን አለ ዲን አልኢስላም والله እውነቱን ይወቅ። ይሄ ራሱ ቃላቱ ያሳፍራል። ህዝቡ እውነቱን ይወቅ። እውነቱን ሳናግረው እንደኛ ሙስሊም ይሆን ነው። እውነቱን ሳናግረው እንደ ሙስሊም ህዝቡ እውነቱን ይወቅ። የምን እውነት ነው የምናውቀው? እኛ ዲናችን ኢስላም ነው፣ እስልምና ነው የምንከተለው። እውነቱን አውቀን ሙስሊም አድርጎናል አላህ ፈጣሪያችን። ማርታን ለማምጣት ክርስትና ስህተት ነው ብለህ ኦኬ ስራ። እነ ማርቲና እነ መቅዲና ምስኪን መዳም ጋር ሲናደዱ ሲጣሉ እንትን እንደሚሉ። ስለዚህ ትናንትና እፎይ የእውነት ጥፋት አላየሁበትኝም። የቀረው ነገርም ትክክል የሚደገፍ ነገር ነው። ምክንያቱም የሀሳብና የውይይትን ሀሳብ በስነ ስርዓት ሰዓት ይዘው ደቂቃ ሰጥተው እንደዚህ በዚህ ርዕስ እንወያያለን፣ በዚህ ሰዓት እንወያያለን ብሎ ኦኬ ብሎ ተስማምቶ በፍቅር በሰላም ሳያወሩ ቤቱን ከፍቶ ሁሉም ጉራ ስለሆነ እፎይም ተከታይ ያለው እሱም ተከታይ ያላቸው ሁለታቸው ቢመቻቸው። እፎይ ግን ኮራውበት ትናንትና። የእውነት አኮራሃኝ። ኢትዮጵያዊ ስለሆን ኮርቻለሁ። ጀግና። ሃይማኖታችን ልዩነትን ቢኖረንም በጀግንነት በጣም ነው ያስደመምከኝ። እናት ወልዳለች። የእውነት ጀግና ነው። አይበገሬ ከራሳቸው እኛ ደግሞ ሆስት ሆና በኋላ ያቀረበችው ነች። እቺ ሙስሊም ነች። ውይይት ሲጀመር አትቀበሉ። ጥሪ የተደረገላችሁ ውይይት አትቀበሉ። መቀበል ፍላጎት የላችሁም። ግን እንደ ትናንትናው አይነት ፋላሲ ትሰራላችሁ፣ ፊልም ትሰራላችሁ። አይቻልም። እንደዚህ አይነት ፋላሲ መስራት አይቻልም። የትናንትናው ፋላሲ አይተናታል። አይነፌክስ ፎሎ መሸቃቂያ ነች። ሸቃቀላችሁ ትናንትና። አዎ ኢምራን ሸቃቀለ። 500 ምናምን ነበር ወደ 590 ምናምን ገባ። ሸቃቀለ 570 ነው ምናምን ሸቃቀለ። ትንሹ ሸቀል አልጓል። ቴንኪው ይለፍ ችግር እድሜ ላፎ አልፎላ። እንግዲህ በእኔ ስም በሐሰት ፎሎ ለመልቀምና ጊፍት ለማግኘት እፎይ ይመጣል እያሉ በጣም የሚገርም እና የሚያሳዝነው በእኔ ሌላ አካውንት ከፍተዋል። ቅድም አንተ በእኔ ተጻፈብኝ ብለሃል አይደለም? በእኔ ስም ተጽፎ በእኔ ስም ከፍተው አካውንት ማለት ነው። ገጽታቸው ላይ ያስቀምጣሉ። እፎይ 3 ይላል። ፕሮፋይሉ ላይ ነው፣ ስሙ ነው። እፎይ ይመጣል ብለው ማስታወቂያ ይነግራሉ። ከዛ ገጽታቸው ላይ ይቀመጣል። ከዛ በኋላ ሰው ምን ይመስለዋል? እኔ ቤታቸው ያለው ይመስለዋል። ሄዶ ያዳምጣቸዋል፣ ጊፍት ይሰጣቸዋል። ምን ያህል እንደሚያሳፍር አየኸው? የሚሰሩት ነገር። መረጃ ማቅረብ ትችላለህ? ወደ ኧረ ይሁን ላክልህ ልቀበል ሁሉ በውስጥ እንደጻፍኩላቸው ሁሉ አድርገው እንትን ይላሉ። እኔም በቃ እስልምና ግራ ገብቶኛል እያጠናው ነው ሙስሊም ልሆን ነው ብዬ እንደጻፍኩላቸው አድርገው ያሳያሉ። ገጽታቸው ላይ አስቀምጠው ሰው መሰብሰቢያ ማለት ነው። እፎይ ይመጣል እያሉ ማስታወቂያ ይነግራሉ። በእኔ ስም አካውንት ይከፍቱና ደግሞ ገጽታቸው ላይ ያስቀምጣሉ። ፕሮፋይል እኔን አድርገው ከዛ እፎይ ያለ ብለው ሰው እንዲያዳምጣቸው ማለት ነው። በዚህ መጠን ነው የሚዋሹት። ባይዘይ በዚህ መጠን ብልግና፣ በዚህ መጠን ማለት ነው። ያው አሁን ይታያል አካውንቱ ሙስሊም ነው። ከስራ የኔ ፕሮፋይል ሜቢ አቅርብልን ከቻል አቅርበው። እፎይ 3ን በዚህ በኩል ያለውን እታች። እንግዲህ እነኚህ ኡስታዞች ናቸው፣ ቤት ውስጥ ኡስታዞች ናቸው። የኔ አካውንት ይኸው እዛ ጋር እነሱ ጋር ቁጭ ብሎ የኔን አስመስለው ከፍተው ከላይ ኦዲየንሱን አሳያቸው። ዝቅ አድርገው ስንት አለ ኦዲየንሱ? ትንሽ አጫውተው 2.4 ሚሊዮን ታባለው 6700 ሰው አለ። አፎ ያለ ብሎ አሁን ሰው ቁጭ ብሎ ይጠብቃል። እንደዚህ አይነት ድራማ ይሰራሉ። ባይዘው የሙስሊም ኡስታዞች፣ የዋብያ ኡስታዞች በተለይ እንግዲህ ሀገር ይፍረድ። ይሄንን በቴሌቪዥን የምትመለከቱ እኔ ባልሆንኩበት ላይ በእኔ አካውንት ከፍተው በእኔ ፕሮፋይል አድርገው ገጽታቸው ላይ አስቀምጠው እፎይ ይመጣል እኛ ቤት እያሉ ማስታወቂያ ያሰርቁና ከዛ በእኔ ሌላ አካውንት ከፍተው በእኔ ስም ገጽታቸው ላይ አስቀምጠው እንደዚህ አይነት ድራማ ይሰራሉ። ቪዲዮውን አጫውተው ቪዲዮ ማን ነው ተብሎ ሲታይ አካውንቱ ራሱ የማን እንደሆነ እዛው ይነግርሃል። አጫውተው ሙስሊም ነው የሚለው ተመልከቱት። ይህ ቪዲዮ ተመልከቱት። አሁን እሱ የተናገረው ነገር እንግዲህ አሁን
የእፎይ አካውንት ተብሎ ውስጡ ስገቡ የሚታየው ምንድን ነው? ይሄ ነው። መዲና ነቃጅራ ረቢ ፋሩን ሲመላ መዝሙር ነው እንግዲህ መዝሙር ይሆናል ወይ ነው። ሰላም አለይኩም ወረሕመቱላሂ ወበረካቱ። አንድ የእፎይ አካውንት የተባለው የእፎይ አካውንት ውስጥ እንግዲህ እንግዲህ የእፎይ አካውንት የተባለው ይሄ ነው። አካውንት ውስጡ ሲታይ እንደዚህ ነው። እንግዲህ በዚህ መጠን ነው የሚዋሹት ኡስታዞቹ። ከነኚህ ጋር ነው የምንታገለው። እንደዚህ ነው ድራማ የሚሰሩት። ህዝባቸውን ምን ያህል ቢንቁት ነው ብለህ ታስባለህ? ይሄ ህዝብ መናቅ አይመስልም ማለት ለህዝቡ ንቀትስ አይደለም? አዲስ አካውንት እየከፈቱ ማስታወቂያው የሚሰሩት ደግሞ እኮ ተራዎቹ እኮ አይደሉም። ባይዘይ ዘመዴ ትልልቅ ኡስታዞች ጭምር ነው እኮ ሼር የሚያደርጉላቸው ላይክ የሚያደርጉት ተጽዕኖ ፈጣሪ የሚባሉ ጭምር። ሜቢ ጽሁፏን አሳየን ቀጣይ ከቻል። ጽሁፍ ደግሞ ተጻጽፈው በውስጥ እፎይ እስልምናን እኔ እያጠናው እንደሆነ እንደከበደኝና ሙስሊም ሊሆን እንደሆነ አድርገው ደግሞ ይፖስታሉ። ምን ትለዋለህ? ይሄን ምንድነው ጥቅሙ? አሁን ይነጋል፣ ፀሐይ መውጣቱ አይቀርም፣ ይሄ ነገር ይታያል። ምንድነው የሚሰማቸውስ? እነሱ ምንድን ነው በዚህ የሚያተርፉት ምንድን ነው? እስቲ ጊፍት ያገኛሉ። አንደኛ ደግሞ ፎሎ ያገኙብኛል። ቅድም ልይቷ እንዳለችው ለቃቀማችሁበት ጊፍትና ፎሎ ያገኛችሁ እንዳለችው እንደዛ ያገኙበታል። ጊፍትና ፎሎ ያገኛሉ። ሌላ ምንም አይዶን ነው። ምንም የሚገኝ ነገር የለም። ከእንትኑ ይልቅ ጽሁፍ አለ። ጽሁፎች እዚሁ ላይ ነው ያለው ወይስ ሌላ ነው? ሜንሽን ላክል እዚሁ ላይ ያለ 2 ነው ይጥራል። ታፕታፕ 6.5 ሚሊዮን ደርሳቸዋል። ታፕታፕ አድርጉ። አቅርብልን። የሙስሊም አካውንት ላይ የተለቀቀው ነስሪያ የምትባል እንግዲህ ዝቅ አድርገው ከስር በውስጥ እንዳወራን ተደርጎ ይሄ ትንሽ ማቅረብ ከቻልክ አቅርበው። ይችላል። ያ አየሁ በእኔ ፕሮፋይል ተደርጎ ማለት ነው። ወገኔ እስልምናን እየተከታተልኩ ነው በንጽጽር ወንድሞች ቤት ይላል። አትቀልዳ። ዋው ይመች። ግን በስሩ ነህ ከምትከታተል ለምን ገስት አትገባም? ወገኔ እኔ ገስት ከገባሁ ጥያቄያቸው መመለስ አልችልም። ስለዚህ ገብቼ ክርስታን ወገኖቼን ከማሰድብ ብዬ ነው። ወገኔ ነው ደግሞ ሰውየው። ኧረ እፎይ እየነቃ ነው፣ ቀጥልበት። ከይቅርታ ጋር ግን ወገኔ ባትለኝ ስሜ ነስሪያ ነው። እሺ እፎይ። ያ ሌላኛው ስክሪንሻት አለ፣ እሱን አሳየን። እኔ ራሱ በቃ እስልምናን እያጠና ሙስሊም ልሆን ነው ምናምን ብዬ እንደጻፉ እንደዛ አድርገው ይለቃሉ። እስቲ አምጣው። ገስት ላይ ለምን አገባሉ? እፎይ ማታ ኢምሩ ሲጠብቅህ ለምን ቀረህ? እኔ ኢምሩን አልችለውም ወገኔ፣ ሁሱንም በግድ ነው ማለት እችላለሁ ትል የለ እንዴ? አዎ እችላለሁ፣ ግን እኔ ከመጣው ሰው ሁሉ ወደ እስልምና እንዳይሄድ ሰግቼ ነው ወገኔ ደግሞ የሰውየው እንትን ነው። እመነኝ እፎይ፣ አንተም በቅርቡ ትሰልማለህ ወገኔ። እኔም ለራሴ እስልምና እየተማርኩ ነው፣ የምናይ ይሆናል። እሺ እፎይ፣ እንጠብቅሃለን በቅርቡ። እንግዲህ በዚህ መጠን ድራማ የሚሰሩት ውስጣቸውም ሪከርድ የሚያደርጉትም አየህ። እንግዲህ ገስት ላይ ግባ ከስረቱን ከዛ ገስት ላይ በስሜ የከፈቱትን አስገብተው እፎይ ይመጣል ብለው በሰፊው በፌስቡክ በተለያየ ተጽዕኖ ባላቸው ሶሻል ሚዲያው ላይ በሚታወቁ ሰዎች ቪዲዮ ካሰሩ በኋላ እፎይ ይመጣለስ ብለው ከዛ በእኔ ስም የከፈቱትን አካውንት ገስት ላይ ያስቀምጣሉ። ከዛ ጊፍት ይለቅሙብኛል። ከዛ ደግሞ የእፎይ እስልምናን እየተማረ ነው ብለው ደግሞ በውስጥ እንደዚህ ጽፎልናል ብለው ይፖስታሉ። ምን ትላለህ? ይሄን እንግዲህ አሁን እነኚህ የሃይማኖት መምህራን ናቸው። የሃይማኖት መምህራን ተብለው ናቸው። በየቀኑ አዳዲስ አካውንት እየከፈቱ ሻዳ ያስይዛሉ የራሳቸውን ሰው።
በየቀኑ እናዋርዳቸዋለን። እሱን ውሸታቸው እሱ አልበቃ ብሏቸው እኔንም ሊያሰልሙኝ ነው በሐሰት የኔንም ፎቶ ወስደው ገዝታቸው ሊያስቀምጠው እኔ ገፍቼ እያስተማርኩ ሌላ አካውንት ከፍተው ደግሞ በዛ ጋር ገዝታቸው ላይ እኛ ጋር ነው ብሎ አስቀምጠዋል። እንዴ ምናምን ስትል ይኸው እስልምናን እየተማርክ ነው ሙስሊም ልሆን የሚል ደግሞ ቴክስት ያመጣሉ። በዚህ መጠን ይዋሻሉ። ትስቃለህ። በጣም አስቸጋሪ ናቸው ወገኔ። እንግዲህ እናጠቃለው። የመጨረሻ በዚህ እንዝጋው የዛሬውን ማለት ነው። በምን አይነት ሁኔታ ላይ ነው ያላችሁት? አሁን በምን አይነት ህይወታችሁን እየገፋችሁ ያላችሁት? በምንድን ነው? የሚቀራረብ ነገር ነው። ዛሬ እጅግ አድርጌ አመሰግናችኋለሁ እዚህ ውስጥ ያላችሁ ወንድሞቼ። ከዚህ የበለጠ ነው የምናደርገው። በዛ ተሰደው ያሉትን በአጠቃላይ መላ እንፈልግላቸዋለን። ቢሆንም ግን መነገር ደግሞ አለበት፣ ማወቅ አለበት። እንዴት ነው ህይወትን እየገፋችሁ ያላችሁት? እንዴት ነው እየሆነ ያለው? ምንድን ነው እኔ እንዳንድ ወንድም ምን ማድረግ ነው ያለብኝ? ሌሎችስ ምንድን ነው ማድረግ ያለባቸው? የፈለገ ቢመጣ እንደማታቋርጡት ተናግራችኋል፣ ታውቋል። ይህም ደግሞ አንድ ምላሽ ነው፣ የእግዚአብሔር የጸሎታችሁ ውጤት ነው ብዬ ነው የማስበው። ከቲክቶክም ከዩቲዩብም አልፎ እግዚአብሔር ቴሌቪዥን ላይ አውጥቶ እውነትህን ሀቅህን የሚጠሉን ሳያውቁ ይረግሙ የነበሩት ሁሉ እንዲያውቁ ማድረግም ቀላል ነገር አይደለምና ማለት ነው። አስቀየምኩት የምትለው ህዝብ አለ፣ ከእስልምናውም ወገን ቢሆን ማለት ነው። ወገኖች ከቤተሰብ ሊኖር ይችላል፣ ጓደኛ ምናምን አለኝ ብለሃል ቅድምምና እንደው አስቀየምኩት ብለህ ይቅርታ የምትጠይቀው አለ። ከዚያም በተጨማሪ ደግሞ እንዴት ነው የምትኖሩት? ምንድን ነው ከህዝቡ የሚጠበቀው? ምክንያቱም ካለመናገር ደጃዝማችነት ይቀራል ይባላል። አንዳንዴ ካለፈ በኋላ ከምንቆጭ ምንድን ነው ከክርስቲያኑ ወገን የሚጠበቀው ምንድን ነው? ይህን ተናግረህ ለዛሬ እናበቃና የሚቀጥለውን ቀጣይ ክፍሎች ደግሞ እንዲሁ ጊዜ ወስደን ቀጥረን ጥያቄዎችን ቀረ የሚባል ጥያቄ ካለ ሰብስበን አምጥተን አንተ ለመጠየቅ ፈቃደኛ መሆንን በኋላ እናረጋግጣለን፣ እናቀርባለን። ተንፈስ በል እስቲ እና በዚህ እንዝጋው። ያ እንግዲህ የበደልናቸው ካሉ ያው ስናውቅም ሳናውቅም አጥፍተን ያስቀየምናቸው የተቀየሙን ካሉ ሁሉንም ይቅርታ ማለት ወዳለሁ። አንዳንዴ ሳናውቅ ልንበድላቸው እንችላለን። እነኛን ይቅርታ ማለት እፈልጋለሁ የተቀየሙኝ ካሉ ማለት ነው። ምክንያቱም እዚህ ሰዎችን ለማዳን ነው እንጂ ሰዎች እንዲበሳጩ፣ እንዲቀየሙ፣ እንዲናደዱብን ኢንተረስታችንም አይደለም። እየተጠራ ነው ለዛ አይደለም። ሰዎችን የማስከፋት፣ ሰዎችን የማበሳጨት፣ የማሳዘን ኢንተረስታችንም አይደለም። አስተምሮቱ ሆኖብን ግድ ሆኖብን እንደው ሐሰተኛ ነው ሐሰት ነው አስተምሮቱ እንላለን እንጂ አንድ አብደላ የሚባል አንድ ምንም የምጠቀመው ነገር የለም እኮ። አብረን ተምረናል፣ አብረን ተጫውተናል፣ አብረን አድገናል። ጓደኛ ብዙ ከሙስሊሞች ጋር አብረን አሳልፈናል። ግን ደግሞ እውነት ከሐሰት መለየት ስላለበት የእኛም ወገኖች በሐሰት መጭበርበር ስለሌለባቸው ቅን ንጹህ ልብ ያላቸው ሙስሊም ወንድሞቻችን እንዳሉ እናውቃለን፣ እህቶቻችንም እንዳሉ እናውቃለን። አስተምሮታቸው ምንም እንኳን የተሳሳተ ስለምንወዳቸው ነው ባይዘ የምንሰራው። እኔ ባልወዳቸው ሙስሊሞች ምን አገባኝ ብዬ ነበር ስላለ ምን አገባኝ እንደፈለጋቸው ብዬ ግን ስለምንወዳቸው አሁን በምንም አይነት ሁኔታ በምንም አስቸጋሪ ሁኔታ ውስጥ እንኳን ብንሆን የምንሰራው ዘላለማዊ ሰዓት ውስጥ እንዳገቡ ህይወት እንድታገኙ እንጂ እኔ እፎይ በልጁ አምኜ የዘላለም ህይወት አገኛለሁ። የሞተልኝ አለ እሱን አምኜ እሱን አክብሬ
እሱን ተከትዬ ስጋ ደሙን ተቀብዬ መኖር እችላለሁ። ነገር ግን እዚህ ደግሞ መወደው ሙሐመድ የሚባል ምስኪን ወንድም አለ፣ ኢትዮጵያዊ የሆነ ግንባሩ ሲጠቁር የሚሰግድ እዚህ ጋር እህቴ ያለች በችግር ውስጥ ሆና መከራ እየጠበሳት በቀን 5 ጊዜ ሶላት መስገዳለች። ለተሳሳተ ማለት ነው። በዚህ ኑሮ እየጠበሳት ስትሞት ደግሞ ሲኦል እንደምገባ ሳቅ አለማዘን አልችልም። ስለማዝንም ነው ያለሽበት ስህተት ነው ማለት ሊያስከፋት ይችላል። ወደ ህይወት ሲመጡ ብዙዎች ወደ ክርስትናው ሲመጡ ከመጡ በኋላ ነው የሚገባቸው። እንደዛ በፊት እኮ በጣም እናደድብህ ነበር፣ ጠላ ነበር ምናምን የሚሉት ያስቀየምኳቸው የሚመስላቸው ስለመወዳቸው ነው። ያስቀየምኳቸው የሚመስላችሁ ስለማከብራችሁ ዘላለማዊ ህይወትን እንድታገኙ እንድድኑ ነው። ጎልድ ላይ እንዲህ ስንናገር እናንተን ከመጥላት እናንተን ከማዋረድ አንጻር ሳይሆን አንዳንዴ የተሆነ ትንሽ ድምፄ እንዳንበሳ ቅድም ሲጮህ እንደሰማው የማለት እዚህ ጋር ቦካሉ ወፈር ያለ ነው። ቀጭን ነው ባይዘ ድምፄ ወፈር ስላለ የቁጣ የማበሳጨት እንዳይመስላችሁ። እናንተን በማስከፋት እናንተን በማበሳጨት ማገኘው ቤሳቤስት የለም። እናንተን በማስከፋት ምንም ማገኘው ነገር የለም። ክርስቶስ ጎበዜን ጀግና አይለኝም። እናንተ ዘላለማዊ ህይወት ብታገኙ ግን እናንተ ከሚጠብቃችሁ ፈተና፣ ከሚጠብቃችሁ ችግር፣ ከሚገጥማችሁ ወደፊት እሳት ቅጣት ትድናላችሁ። ያ ያስደስተኛል። ያን ነው የኛ ደስታ። አሁን ያለንበት እግዚአብሔር ይመስገን ከሞላ ጎደል ጥሩ ነው። ወደፊትም ደግሞ እሱን ያስጀመረን እሱ ያስጨርሰናል። እሱ ነው የሚያውቅ፣ ለእሱ ነው የሰጠነው።